ስለዚህ አማራጩ ዛሬ ነገ ሳይባል ለትግሉ ወገቡን ታጥቀው ትግሉን መምራት መቻል አለበት። ማን መጥቶለት ነው ልታገልለት የሚፈልገው? እሱ ካልታገለ አንድም ነገር እኛ በእንትናችን ላይ በመግለጫችን አንስተናል። ደቡብ እኔ አይነካኝ ብሎ ቢጠብቅ በጣም ጅል ነው። እሱን የሚያደርጉት የሱ ብልጽግናዎች ናቸው። እንደዛ ነገሩ እንደሱ አይደለም። ደቡብ የለም ምስራቅ፣ ምዕራብ የለም ሰሜን፣ ሁሉንም ለጥቀጥ አድርጎ ንጉሱ እናቴ ንገስ ያለችኝን ንግስና ነው የነገስታት ንጉስ ሆኜ ነው የሚለውን እሱን እያጸደቁለት እሱን እየሰሩ ነው። ደቡብ ይሄን ከማድረግ ወደ ኋላ አይሉም። ምክንያቱም ብልጽግና እንደፈለገ እንዲበዘብስ፣ እንደፈለገ እንዲያርድ፣ እንደፈለገ እንዲገድል ለብልጽግና ስልጣን ሰጥተው ኢትዮጵያን ከእግሩ በታች አድርገው ገዝቶ ነው ለመኖር የሚፈልገው። ይሄንን አብይ እኔ ኢትዮጵያ ነኝ ብሏል። እሱ ኢትዮጵያ ነው። አብይ እንደ ኢትዮጵያ ነው ሰው እንዲመለከት የሚፈልገው። ይሄንን መታገል፣ ይሄንን ማስነሳት የሚችለው ሁሉም ህዝብ ነው። በተደጋጋሚ አመቱን በሙሉ 2-3 አመት እያለን ነው ያለነው። የአዲስ አበባ ህዝብ እንቅስቃሴ አይታይም። ዝምታ መልስ ነው የሚለውን ነው የያዙት። እሱ አይደለም። ዝምታ መልስ ሊሆን አይችልም። በኢትዮጵያ ውስጥ አብይ አህመድን ተጠቅሞ የሚመራው ኤሚሬቱ ነው። ኢትዮጵያ በኤሚሬቶች ወድቃለች። አረቦች ኢትዮጵያን ይዟታል። መሬቷን እየመጠጡ ነው። ወርቆቹን በሙሉ ያለው የኢትዮጵያ አንጡራ ወርቅ በሙሉ ለአረቦች ነው የሚሄደው። ቅድም እንዳነሳነው በሱዳን ላይ ያለው ትልቅ የወርቅ ማከማቻ እንትኖች ሁሉ ካምዲቲ በኩል ሆነው እየመጠጡ ነው ያሉት። ይሄ በፍጹም ሊረሳ አይገባም። ይሄንን የኢትዮጵያ ህዝብ ሊረዳው ይገባል። በደንብ አድርጎ መረዳት አለበት። ኢትዮጵያ ተሽጣለች። ኢትዮጵያ አዲስ አበባ ከከፊል በላይ ብዙ ክፍለ ከተማዎች ለኤሚሬቶች ተሽጠዋል። በካሽ ይሄንን እንዴት ነው የአዲስ አበባ ህዝብ የማያውቀው? እንዴት ነው የአዲስ አበባ ትውልድ በአውሮፓ፣ በአሜሪካ፣ በተለያየ ሀገር ላይ የተበተነው የአዲስ አበባ ልጆች ይሄንን የማያውቁ? ለምንድን ነው ተመችቷቸው የሚተኙት? ምንድነው እሱ? አገር እኮ ገዝተህ እኮ በኋላ በገንዘብ የምታመጣው አይደለም። ብዙ መዘዝ አለ፣ ብዙ ችግር አለ። ስለዚህ ኢትዮጵያን መበታተን ማለት ይሄ ነው። ኢትዮጵያን ማጥፋት ማለት ይሄ ነው። አዲስ አበባን ማጥፋት ኢትዮጵያን አጥፋት ማለት በቃ ዋናው ጭንቅላቱ የአዲስ አበባ ነው። የኢትዮጵያ ጭንቅላት አዲስ አበባ ነው። አዲስ አበባን በዚህ አይነት ከሸጡ ፕሪቶሪያ የሚሉት ነገር አለ። እሱ አይደለም የትግራይ ህዝብ ጥያቄ አይደለም። ፕሪቶሪያ አይደለም። ስለዚህ ለኔ የሚመስለኝ ምንድነው አማራው ሁሉንም ኢትዮጵያዊ ክተት ተንቀሳቀስ ፋኖ ብሎ ገበሬውን ማንቀሳቀስ መቻል አለበት። አማራና ኢትዮጵያን መለየት አይቻልም። በፍጹም አይቻልም። አማራ ከኢትዮጵያ ተለይቶ አይኖርም፣ የለውም። ፋኖ ትግሉን ለህዝቡ ወደ ህዝቡ ይጣለው። ጥሪ ለህዝቡ ያድርግ። ያኔ ክተት ይጠራ ክተት። ምክንያቱም አንደኛ ረጅም ጊዜ በሆነ ጊዜ ውጊያው ረጅም የሆነ በሚሄድበት ጊዜ ሁሉ ሰው እየሞተ ነው ያለው፣ ሰው እየደከመ ነው ያለው፣ ገበሬው ተስፋ እየቆረጠ ነው ያለው። ይሄንን አብይ አህመድ ይፈልጋል ይሄንን። ስለዚህ እንዲህ አይነት ነገር እንዳይሆን ክተት ይጥራ፣ ገበሬውን ይጥራ። አንተነ ወትሮም ቢሆን አገሪን የጠበቅከው፣ አንተነ የአገር ጠላትን ያስወገድከው፣ አንተነ አገሪን ጠብቀ ያቆየው። ያንተ አገር አሁን ተደፍሯል፣ አገሪ ተበትኗል። ይሄን ነገር እናድን፣ እርዳን፣ ውጣ፣ ክተት ብሎ መጥራት መቻል አለበት የሚል ነው። የተደራጀ ሌላ ኃይል ስለሌለ ሌላ ፖለቲካ ድርጅት ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ ባለው ወቅታዊ ጉዳይ እንድንወያይ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር የዘወትር ውይይታችን እናደርጋለን። ባለው ተጨባጭ ሁኔታ እየተወያየን እንቆያለን። በአገሪቱ ተጨባጭ ሁኔታ ላይ እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን ዶክተር ሸዋፈራው ኩራቱ፣ እንደምንሰነበቱ? እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ ስለተሰጠኝ እድል እጅግ አመሰግናለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው። እንግዲህ በተለይ ህዝባዊ እንቅስቃሴ የመነሳት ጉዳይ በህዝቡ ከዕለት ህይወቱ ወደ አደገኛ አጣብቂኝ ውስጥ እየገባ መሆኑ፣ ከኢኮኖሚ ቀውሱ የእርስ በርስ ጦርነቱም ሊቆም የሚችልባቸው እድሎች አብይና ስርዓቱ እስካለ ድረስ እንደሚኖር ይህንን አውቆ ህዝቡ በሁሉም አቅጣጫ ሊታገል እንደሚገባ ጥሪ ስታቀርቡ ነበር። እንግዲህ አብይ በየተገኘበት መድረክ ደግሞ የሰላም ተቆርቋሪ፣ በቅርቡ እንኳን ከህወሓት በአብይ የሚደገፈው
የትግራይ ሰላም ሰራዊት ከሚባለው ጋር ያደረገውን ውጊያ ተከትሎም የአብይ ደጋፊዎች እነሱ ልክ ዛሬ ጦርነት እንደሚነሳ አድርገው ባለፉት 2 ዓመታት በላይ በአማራ ህዝብ ላይ የተከፈተው ጦርነት አለ። በአብይ ድሜ ደግሞ በኦሮሚያ ክልልም ጦርነት ያለበት ሂደት አለ። ይሄ ባለበት ሂደት ውስጥ አብይ የሰላም ተቆርቋሪ፣ ሌላው ኃይል ደግሞ ጦረኛ ተደርጎ የሚሳልበት ሂደት አገሪቱ ውስጥ ባለው ተጨባጭ ሁኔታ በተለይ አማራ ህዝብ ላይ እየተከፈተ ያለው ጦርነትና ዛሬም ያልተቋረጠው ጦርነት ባለበት ሂደት እንዴት ነው እናንተ የምትገነዘቡት? ይሄንን ቅስቀሳና በተግባር በአገሪቱ ያለው ተጨባጭ ሁኔታ ምን ይመስላል? ሀብታሙ ታንኪዩ ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። መቼም የሀገር ጉዳይ ዘመን ቆጥሮ በየዘመኑ የሚመጡት ገዢዎች ሀገራቸውን ምን አድርገው እንዴት አድርገው እንደሚያልፉ የታወቀ ነገር ነው። ግን እንዲህ አይነት ነገር ኢትዮጵያን በተለይ ኢትዮጵያን ገጥሟት አያውቅ። አብይን ማመሳሰል የሚቻለው ከምን ጋር ነው የሚለውንም ማንሳቱ አስፈላጊ ይሆነኛል። አብይ አህመድ ነው 8ኛ ዓመቱን ይዟል። በ8 ዓመቱ ውስጥ አንድም ቀን ጦርነት ሳያካሂድ በዛ በጫቅላስ ሰዓት በጫጉላው ሰዓት ዓለምን በአንድ ጊዜ እየዞረ በነፃ የኢትዮጵያን ስልጣን በተረከበ ወቅት ሁላችንም አብይ ለውጥ አምጥቷል፣ በአብይ ወደፊት ኢትዮጵያ ትስተካከላለች፣ የኢትዮጵያ ሁኔታ ወያኔ ቁጥጥር ውጭ ሆኗል እያለን እየደገፈን በነበርንበት ጊዜ በዘች በ3 እና በ4 ወር በኋላ የተከሰተው ጦርነት ነው። ከጦርነት አንድም ቀን ኢትዮጵያ አርፋ አታውቅም። ከመስቀል አደባባይ ላይ የተደረገው የሰው ልጅ እልቅት ያቀነባበረው ራሱ ብዙ ጊዜ ሰዎች ሲያነሱ ቆይቷል። ከዚያን ጊዜ ጀምሮ ነው እንግዲህ ጦርነት ከወለጋ ወደ ትግራይ፣ ወለጋና ትግራይ በተለይ ኦሮሚያ ወለጋን ነክሶ ይዘው በወለጋ ምዕመናን በአርሶ አደሩ በቤተ ክርስቲያን ላይ ድሮንና ታንክ ሲያሰልፍ ቆይቷል። የትግራይን ጦርነት አቀነባብሮ አስተካክሎ እሱ በምናገረው ቋንቋ ጦርነቱን ያቀነባበር ነው እኛ ነን። በሚልኬሳ ዶክተር ሚልኬሳ ሚደጋ እንደምናገረው እኛ ነን ያነጋገር ነው ያዘጋጀ ነው ይሄን ጦርነት ብለው ጦርነቱ የኛ ነው እንዳለ ሁሉ እንደገና ትግራይን ያንን የሚያህል ከ1 ሚሊዮን ያላነሰ ፈጅተዋል። እንግዲህ ከጦርነት ወደ ጦርነት ነው የሚሸጋገረው። ከዛ እንግዲህ አማራን ለማጥፋት ባደረገው ትግል ላይ ይኸው እንደምታውቀው አማራ ላለፉት 2 ዓመት ተኩል እያለቀ ነው። በተለያየ ቦታ ላይ በቤተ ክርስቲያን ወደ ክልሉ ሄደው ምንም ውስጥ የሌሉትን ሰዎች የሕክምና ማዕከልን፣ ትምህርት ቤቶችን፣ መምህራንን፣ ሐኪሞችን ገበያ ላይ በድሮን እየመታ ነው ያለው፣ እየወቃ ነው ያለው። ይሄ እንግዲህ የጦርነቱ መጨረሻ ትልቁ መሳሪያ እየተጠቀመ ነው በአማራ ክልል ላይ። ከዛም አሁን ደግሞ ወደ ትግራይ እንደገናም ደግሞ ወደ ኤርትራ ጦርነት ወስዳለሁ፣ አሰብን አመጣለሁ እያለ ነው ያለው። እንደምታውቀው ሰሞኑን እየገባ ያለው የጦር መሳሪያ አይን ያለው ሁሉ ሊያይ ይችላል እና ጦር መሳሪያ በገፍ እየገባ ነው ያለው። ይሄ ጦርነት የሚቆመው መቼ ነው? መቼ ጦርነት ይቁም ብለን ጦርነት ማስቆም ይቻላል? የሚታገለው ሁሉ ጦርነትን ማስቆም ወደሚችልበት ትግል ላይ ይገባል ወይ? ጦርነቱ ደግሞ ህዝቡ ይቁም ብል ይቆማል ወይ? ጦርነቱን ያስቆማል ወይ? ሰውየው ጦርነቱን ይፈልጋል። ጦርነት እንዲቀጥል ሰውየው ይፈልጋል። ምናልባት ይመስለኛል የራሱንም ሰዎች የሚሰማ አይደለም። እሱ ነው ሁሉን ነገር ኢትዮጵያ ማለት አብይ ማለት ነው የሚለውን ኢትዮጵያ ሲጠሩ እኔን ጥሩኝ ነው የሚለው። ስለዚህ እንዲህ አይነት ሰው ጦርነት ያስቆማል ወይ ጦርነት ይተዋል ብሎ ካልተገደደ በቀር በግዳጅ ካልሆነ በቀር ጦርነት ይቆማል ማለት ያስቸግራል። ለዚህ ነው እኛ ባለፈው ሳምንት መግለጫ ያወጣነው የጦርነቱ ሁኔታ ብቻ አይደለም፣ በአገሪቱ ላይ ያለው አገሪቱን ሉዓላዊነቷን፣ የህዝቧን ደህንነት፣ የሀገር ነጻነት፣ ባላገሩ ራሱ ገበሬው ነው፣ አርሶ አደሩ ነው። ድሮም ቢሆን የሀገሩን ክብር ያስጠበቀው ገበሬው ነው፣ አርሶ አደሩ ነው። ለሱ ስጡት፣ ትግሉን ለሱና ለፋኖ ተውት። የኢትዮጵያ ምሁራን ከሆነ ዝም ብሎ ነው የሚያየው። በተለያየ ቦታ ላይ ግማሹ ተከፋፍሏል፣ ተለያይቷል። ይሄ እንደሆነ ደግሞ የአብይ ሀሳብ ነው፣ ፕላኑ ነው፣ እቅዱ ነው። ስለዚህ ጦርነቱን ማስቆም የምንችለው እንዲህ ስንሆን ነው የሚለውን አንስተናል። እንግዲህ እውነቱ ይሄ ነው ያለው። ይሄን ጦርነት ማን ነው ማስቆም የሚችለው? ህዝቡ ነው።
ህዝቡ ነው። ህዝቡ ጦርነቱን ማስቆም የሚችለው ባላገሩ እኔ ነኝ የሀገሬ ላይ የሚለው ነው። ምክንያቱም ምሁራኑ የተምታታ አስተሳሰብ ነው ያለው። ግማሹ ራሱን እንደምታውቀው እንዳልነው በመግለጫችን እንዳልነው ራሱን ሰጥቶት ለሱ ተገዝቶ እሱ የሚለውን ብለው ለሱ ድጋፍ ሰጥተው ጥቅም ገዝቶት በግዢ በቃ ራሱ ተገዝቶ ነው ያለው። ያ ምሁራን ኢትዮጵያን ያድናል የሚል እምነት ስለሌለን ነው። ምሁራን ስንል በተለያየ አይነት እንከፍለዋለን። ከፍተኛ፣ መካከለኛ እና ዝቅተኛ ምሁራን አለ። ነገር ግን በአብዛኛው ሞራል የሌለ ትውልድ ሆኗል ምሁራኑ እና የሀገሩ ጉዳይ የሚሰማ በጣም ጥቂቶች ናቸው። ብዙሃኑ ተገዝቷል፣ ግማሹ ደግሞ አንገቱን ቀብሯል። እንዲህ አይነት ችግር ስላለ ባላገሩ የአገሩ ባለቤት ህዝቡ ነው፣ ገበሬው ነው ማስቆም የሚችለው፣ ህዝቡ ነው መንቀሳቀስ ያለበት። በምሁራኑ ላይ አይኑን ባይጥል ጥሩ ነው የሚል መግለጫ ያወጣ ነው። ለዚህ ነው ከዚህ በኋላ ነው እንግዲህ አሁን የሚታየው ነገር እንደምታየው የጦር መሳሪያ ከኤሚሬቶች በቀጥታ እየተጫነ ከባድ መሳሪያ፣ ፈጣን መኪናዎች፣ እነዚህ ከባድ የጦር መሳሪያ ተጠምዶ የሚሄዱት መኪናዎች ጭምር በገፍ ወደ አዲስ አበባ እየገቡ ነው። አስተኳሾቹ ወታደሩ ምናምንም ሳይቀር ከኤሚሬቶች ወደ ኢትዮጵያ አየር ኃይል የገባ ነው ያለው። ይህ ሁሉ የሚደረገው ድግስ ለጦርነት። ስለዚህ ጦርነቱ ይብቃ የሚሉ ሰዎች በምን መልክ ነው ጦርነቱ ይብቃ የሚሉት? እንዴት ነው ጦርነቱ ዝም ብሎ ይቆማል ወይ? ዝግጅቱ ቀላል ነው ወይ? ማንን ሊፈጅ ነው? እያለቀ ያለው ነው ህዝብ ነው፣ ለመፍጀት አይደለም እንዴ? ስለዚህ ህዝብ ለምንድነው ዝም የሚለው? ተስማምቶት ነው ወይ? ረሃቡ፣ ጥማቱ፣ ችግሩ፣ ከቤት መባረሩ ይሄ ሁሉ ሸክም እንዴት ተሸክሞ ሊቀጥል ነው? የኢትዮጵያ ህዝብ ይብሳል። ለአብይ ጊዜ በሰጡ ቁጥር ሁሉ ችግሩ እየባሰ ነው የሚሄደውና ይሄንን ሁሉም ኢትዮጵያ ማዳን ኢትዮጵያውያን ኃላፊነት አለበት። ሁላችንንም ያካትታል፣ ሁላችንንም ይጨምራል። ኢትዮጵያን ለማዳን ሁላችንም መድከም አለብን። አብይ ኢትዮጵያን ሽጧታል ስንል ዝም ብለን አይደለም። ይኸው ወርቅ በገፍ ነው። እንኳን ኢትዮጵያ ሱዳንን እያተራመሰ ነው። ሱዳን ላይ ለሱዳን እኩል ድሮኖቹን እና ከባድ መሳሪያዎቹን እያስገቡ ነው ያሉ። ስለዚህ ቀጠናዋን በሙሉ ኤሚሬቶች ተቆጣጥረዋል። መሬቶቹን በሙሉ ወስዷል። የበሰበሰ ስንዴ ወደ ኢትዮጵያ ገዝቶ ያመጣል። እኛ ጋር የሚመረተው ስንዴ ግን በባለቤትነት መሬት ወስደው አምርተው ኤሚሬቶቹ ወደ ራሳቸው ይወስዱታል። ይህንን ህዝብ ያያል። የባሌ ገበሬ ያያል። የአርሲ ገበሬ ያያል። ይህንን የጋምቤላ መሬት እንዴት ነው እየተሸጠ ያለው? ስለዚህ ሀብታሙ በጣም በሚያስደንቅ በሚያስገርም ሁኔታ ላይ አገሪቱ ወድቃለች። ከበፊቱ በባሰ ችግር ላይ ህዝብ ገብቷል። ጠኔ እየፈጀ ነው። ሰው የሚበላው የሚቀምሰው ሁሉ አጥቷል። ታዲያ ለምንድን ነው ዝም ብሎ እንደተስማማ ሰው ጸጥ የሚለው? ህዝቡ እስከ መቼ ነው የሚንቀሳቀሰው? ምንድን ነው የማይንቀሳቀስበት ምክንያት ምንድን? ስለዚህ እኔ የሚመስለኝ ይሄ ሁሉ በደል ሲደርስ ዝም ብሎ መመልከቱ የኢትዮጵያ ህዝብ ለጨቋኝ፣ ለገዳይ፣ ለአገር ሻጭ ፍራሽ ሆኗል። እንደ ፍራሽ በቃ መተኛት ፍራሽ ሆኖለታል። ይሄ ለምንድን ነው እንደዚህ አይነት? ምንድን ነው የጎደለበት? ምንድን ነው የሞራል ችግር የገጠመው? ምንድን ነው የአስተሳሰብ ችግር የገጠመው የሚለውን ማጥናቱና ህዝቡ በቃን ከዚህ በኋላ አብይን መሸከም አንችልም፣ አንተን መሸከም አንችልም፣ አንተ ገዳይኔ አጥፊኔ ማለት ምን ያቅታል? ይሄንን ነው ማድረግ ያለበት ብዬ አስባለሁ። ሀብታሙ ከልብ አመሰግናለሁ። ዶክተር ሺዋፈራው ኩራቱ እንዳሉት ነው እንግዲህ በተለይ በአማራ ህዝብ ላይ የተከፈተውን ጦርነት ቀደም ሲል ከህወሓት ጋር የነበረውንም ጦርነት ተከትሎ በእነዚህ ዓመታት ውስጥ ከኢትዮጵያ ወደ አረብ ኤሚሬት የሚሄደው የወርቅ ቁጥር በከፍተኛ ደረጃ ጨምሯል። ወርቅ ይጋዛል። ከሱዳንም በተመሳሳይ ሁለቱ ጀነራሎች ወደ ጦርነት ከገቡ በኋላ እንግዲህ ጀነራል ሐምዲ ደጋሎን የአረብ ኤሚሬት ደግፋ ድሮንም ሌሎችም መሳሪያዎች በማስገባት አሁንም ዛሬም እየወጡ ያሉ መረጃዎች በሊቢያ ጭምር ተጨማሪ ጦር መሳሪያ ሲያስገቡ የሱዳን አየር ኃይል በጀነራል አብዱራህማን የሚመራው
ጥቃት እንደሰነዘረ የሚጠቅሱ መረጃዎች አሉ። ስለዚህ አረብ ኤሚሬት እነሱ በተለያዩ ሀገሮች በተለይ በምስራቅ አፍሪካ ሀገሮች እንግዲህ ኢትዮጵያን ሱዳንን ጨምሮ እየተደረገ ያሉ እንቅስቃሴዎች ግልጽ ናቸው። ከዛ ባለፈ የዓለም ምግብ ፕሮግራም አንድ አስደንጋጭ ነው። እንግዲህ መቼም በትክክል የኢትዮጵያን ሁኔታ ለሚገነዘብ ሰው የሚያስደነግጥ የሚያሳስብ ነው። ለአብይና ደጋፊዎቹ ደግሞ ግድ የማይሰጣቸውም ቢሆን የዓለም ምግብ ፕሮግራም በኢትዮጵያ ለ5 ዓመታት ግማሽ ትሪሊዮን ብር ያስፈልገኛል ብለዋል። ከኢትዮጵያ ህዝብ ውስጥ እንግዲህ ከ129.7 ሚሊዮን በላይ ህዝብ ከ193 ሀገሮች በድህነት ደረጃ 180ኛ ደረጃ ላይ ይገኛል ተብሎ እንግዲህ ወደ ውራ ውስጥ እየገባች ያለች ሀገር ነች። በተጨባጭ ደግሞ ብልጭልጭ ፕሮጀክት አለ። ጦርነቱ እንደፈለገ ህዝብ እንዲጨርስ እያደረጉ ነው። ምክንያቱም አምራች ዜጋ አይደለም ማለቅ አለበት ብሎ መወሰኑ ቀደም ሲል እንደጠቀሱት ነው። በተለያዩ መድረኮች ሲናገራቸው የነበሩ አስተያየቶችን የራሱ ሰዎች ጭምር እየገለጹ ነውና መጪው ጊዜ በተለይ የኢትዮጵያ ህዝብ ካልታገለ ለመብቱ በጋራ የማይነሳ ከሆነ መጪው ጊዜ እነዚህ አይነት ሪፖርቶች መጪው ጊዜ ምንድናቸው? ትልቅ አደጋ ነው ሀብታሙ፣ ትልቅ አደጋ ነው። ኢትዮጵያ አንድ ሰው ካልበላ ካልጠጣ ካላደረ ምን መኖር አለው? መኖር እኮ የለውም ምንም። ይሄ እኮ ነው መሰረታዊ አንድ ሀገር ህዝብ ትልቁ ሀብቱ በልቶ ማደርና ማደሪያ መኖሩ ነው። በኢትዮጵያ ውስጥ የቤት ክራይ የሚቀመስ አይደለም። የቤት ክራይ ራሱ ቤት አከራዮቹ የሚቀመስ አይደለም። ቤት ቢኖርም ባይኖርም ዋጋ የለውም ኢትዮጵያ ውስጥ። ምክንያቱም ቤት ያላቸው የሚበሉት ነገር የለም። ቤት ደግሞ ሁሉም ያልተሟላ ሁሉም የሌለው ምግብም መኖሪያም የመኖር መብትም የሌለው ህዝብ ደግሞ አለ። አርሶ አደሩ እኮ ያረሰውን እህል አቃጥል ተብሎ በክብሪት እየጫሩ በአመቱን በሙሉ የለፋበትን እህሉን እኮ እንዳይበላ አትበላም። በጣም ግፍ የሚሰራበት ሀገር ቢኖር በኢትዮጵያ ነው። አፈር ገፍቶ በአፈር ገፊነቱ ደክሞ ያመጣውን እኮ ከዝናብና ከተለያየ ላይ መከራውን አይቶ ጠብቆ ያደረሰውን እህሉን እኮ በእሳት እያየን ነው ያለ ነው። በእሳት ነው በክብሪት ነው የሚያቃጥሉት። በአብሬ ጥይት በርቀት ሆኖ ተኩሶ ነው የሚያቃጥሉት። ስለዚህ ሀብታሙ እየሆነ ያለው አስገራሚ ታሪክ ነው። ተወርቶ የሚበቃ አይደለም። ብጻፍ ባህር እንኳን ብዕር ቢሆን የሚበቃ አይደለም። ይሄንን ግማሹ ምንም ነገር እንዳልተሰማ፣ ምንም ነገር እንደማይታይ፣ ምንም ነገር እንዳልተደረገ አድርጎ ይመለከታል። ግማሹ አውቆ አብሮ ቆሞ በህዝብ ላይ የሚደርሰው በአገር ላይ የሚደርሰው ምን ቸገረኝ አይነት ነገር አለ። ሞራል ያለ መኖር ነገ እሱም ዞሮ ይደርሳል። የሀገር ጉዳይ ዝም ብሎ የሚታለፍ ነገር አይደለም። ነገ ለሱም ይበቃል፣ ለሱም ይደርስ። ይሄ በዓለም ታሪክ ላይ የሆነ ነው። ስለዚህ አገር ሲያጠፉ በተለይ ሆርን ኦፍ አፍሪካን ኤሚሬቶች አብሶሉት ተቆጣጥሯል። አብሶሉት ቅድም ባልከው መሰረት የወርቅ ከትግራይ የሚሄደው ከሌላም ሀገር ከኦሮሚያ በሁሉም ማዕድናት ባሉበት ቦታ ላይ ወርቅ ማዕድናት ካሉበት ቦታ እየተለቀመ እየተጫነ ያለው ኤሚሬት ነው። ስንዴ የሚሄደው ወደ ኤሚሬት ነው። ከብቶቹ እርድ ከብቶቹ የሚጫኑት ለኤሚሬቶች ነው። ስለዚህ ኤሚሬቶቹ በኢትዮጵያ ጉዳይ ላይ በቀጥታ ተካፋይ ናቸው። በዚህ ጦርነት የኤሚሬቶች እጅ ረጅም ሆኖ ነው የገባው። ወታደሩን ቅድም አንስቻለሁ። ወታደሩ ሁሉ እኮ መጥቷል። አስተኳሽ የጀቶች አስተኳሽ የድሮን አስተኳሾች መጥተው እኮ ከምንም በላይ እኛ ኢትዮጵያውያን ያይተን የማናውቀው ቦታ ገብቶ የስለላ ቦታ የኢትዮጵያ ምስጢር ቦታ የሚባለው በሙሉ እኮ ተቆጣጥረው ይኸው ጦርነቱን እያፋፋሙት ነው ያሉት። ከትግራይ ጋር ጦርነት ሊከፈት ጀምሮታል። በድሮን መደብደብ ጀምሯል። ስለዚህ የኢትዮጵያ ሕዝብ አሁንም ምንም ነገር ያልገባቸው ምንም ነገር ያልተሰማቸው የኑሮ ውድነቱ ምኑ እንዲሁ ወሬ ደረጃ ነው እንጂ ችግሩ እየመጣ ገፍቶ እየመጣ ያለው ችግሩን አላዩትም። ሌላው ቀርቶ የትግራይ ህዝቡ ህወሓቶቹ እንኳን ይሄንን ሁኔታ አልተረዱም። በድሮ ቦታ ነው ያሉት። በድሮ ህወሓት እንዴት ነው ያሉት? ልተባበሩ ከአማራ ህዝብ ጋር የመተባበር እንትናቸው እንኳን ፍንጩ በጣም ትንሽ ነው የሚታየው። ለምንድን ነው እንዲህ አይነት ስርዓት ኢትዮጵያን እነሱ አጥፍተው እነሱ
እነሱም ሊጠፉ ነው። እነሱም ይጠፋሉ። እስከ አክሱም ድረስ የኛ መሬት ነው እያሉ ነው። የት ሊኖሩ ነው? ምን ሊሆኑ ነው? ይህንን በደንብ እንዴት እንዳልተረዱ እኔ አልገባኝም። ህወሓቶቹ እንኳን አልተረዱትም። አብይ በትላንትና አብይ ህወሓትን ለማጥፋት እቅድ አለው፣ ፕላን አለ። ትግራይን ለማድቀቅ ፕላን ምንም እንትን የሚል ነገር የለም። ስለዚህ እኔ የሚመስለኝ የኢትዮጵያ ህዝብ ሸብ አድርጎ ወገቡን ታጥቀው ሞትን ጠልተው ሞት ላይ መቆም ሲችል ነው። በሞት ራስ ላይ መቆም የሚችል ትግል ነው የሚያስፈልገው። ይሄ እንዴ በሁሉም ዓለም ላይ እኮ የሚታይ ነው። ጨቋኝ በዚች በትንሽ ነገር በዳቦ በ10 ሳንቲም በትንሽ ነዳጅ ላይ እኮ ተነስቶ የመንግስት ለውጥ እየተደረገ ነው በዓለም ላይ። እኛ ጋርም እኮ ተደርጓል በአፄ ኃይለ ሥላሴ ጊዜ። የኢትዮጵያ ህዝብ የምነካው የኢትዮጵያ ህዝብ እኮ የአፍሪካ ቀንድ የትግሉ ባለቤት፣ ጠላትን ይዞ የማይቀመጥ ለጠላት የማይተኛ ጀግና እየተባለ የሚጠራው የኢትዮጵያ ህዝብ ዛሬ የምነካው ጄኔቲኩ ጠፋ ወይ? ምንድነው የሆነው? ስለዚህ አማራጩ ዛሬ ነገ ሳይባል ለትግሉ ወገቡን ታጥቀው ትግሉን መምራት መቻል አለበት። ማን መጥቶለት ነው ልታገልለት የሚፈልገው? እሱ ካልታገለ አንድም ነገር እኛ በእንትናችን ላይ በመግለጫችን አንስተናል። ደቡብ እኔን አይነካኝ ብሎ ቢጠብቅ በጣም ጅል ነው። እሱን የሚያደርጉት የእሱ ብልጽግናዎች ናቸው። እንደዛ የሚያስቡ ነገሩ እንደሱ አይደለም። ደቡብ የለም፣ ምስራቅ ምዕራብ የለም፣ ሰሜን፣ ሁሉንም ለጥቀጥ አድርጎ ንጉሱ እናቴ ንገስ ያለችኝን ንግስና ነው የነገስታት ንጉስ ሆኜ ነው የሚለውን እሱን እያጸደቁለት እሱን እየሰሩ ነው። ደቡብ ይሄን ከማድረግ ወደኋላ አይሉም። ምክንያቱም ብልጽግና እንደፈለገ እንዲበዘብዝ፣ እንደፈለገ እንዲያርድ፣ እንደፈለገ እንዲገድል ለብልጽግና ስልጣን ሰጥተው ኢትዮጵያን ከእግሩ በታች አድርገው ገዝቶ ነው ለመኖር የሚፈልገው። ይሄንን አብይ እኔ ኢትዮጵያ ነኝ ብሏል። እሱ ኢትዮጵያ ነው። አብይን እንደ ኢትዮጵያ ነው ሰው እንዲመለከት የሚፈልገው። ይሄንን መታገል፣ ይሄንን ማስነሳት የሚችለው ሁሉም ህዝብ ነው። በተደጋጋሚ አመቱን በሙሉ 2-3 አመት እያለን ነው ያለነው። የአዲስ አበባ ህዝብ እንቅስቃሴ አይታይም። ዝምታ መልስ ነው የሚለውን ነው የያዙት። እሱ አይደለም ዝምታ መልስ ሊሆን አይችልም። ትግል ነው የሚፈልገው። አመሰግናለሁ ሀብታሙ። ከልብ አመሰግናለሁ ዶክተር ሸዋፈራው። እንግዲህ ያው ከአገሪቱ ሀብት እየሸሸ ያለበት አለ፣ በሌላ በኩል ጦርነትና ብልጭልጭ ፕሮጀክት እንዳለ ሆኖ የውጭ ምንዛሪው ከጊዜ ወደ ጊዜ እንግዲህ የብር የመግዛት አቅም እየወደቀ ነው። ሰሞኑንም እንግዲህ እስከ 180 ብር $1 እስከ መመንዘር የደረሰበት ሂደት፣ በተለይ አገር ቤት የሚገኘው ካፒታል ጋዜጣ ያወጣቸው ዘገባዎች በርከት ያለ የውጭ ምንዛሪ ከሀገር ውስጥ እየወጣ መሆኑ እንደ አንድ ምክንያት የተጠቀሰበት ሂደት አለና የደሃ ልጅ እነሱ በሚፈለፍሉ ጦርነት እንዲሞት እንዲማገድ እያፈሱ የጦር ማገዶ ያደርጉታል። በሌላ በኩል ደግሞ የሀገሪቱ ሀብት እየተዘረፈ የሚወጣበት ሂደት አለና መሬት ወረራውም ለባዕዳን መሸጡም እንደገና ደግሞ የሀገሪቱን ሀብት ወደ ውጭ ምንዛሪ እየቀየሩ ደግሞ ማሸሹም ተጠናክሮ የቀጠለበት ሂደት አለና በተለይ ነገ ተስፋ ይኖረኛል፣ አድጋለሁ፣ እለወጣለሁ ወይም ሌላ ሰው ሰላም ያመጣልኝ፣ ይህን ስርዓት ሌላ ሰው ይቀይርልኛል ብሎ ከማሰብ እንዴት መውጣት ይችላል? ምክንያቱም እናንተም አርሶ አደሩ ነው መታገል ያለበት ብላችኋል። ዞሮ ግን ከተማ ውስጥ የሚደረገውም ትግል ቀላል ነገር አይደለም። ሁሉም ተያይዞ የሚደረግ እንቅስቃሴ ነውና ነገ ለውጥ እንደማይመጣ እየታወቀ የተሻለ ነገር መጠበቁ ትርጉም አለው ወይ? እንግዲህ ከሰማይ አምላክ እግዚአብሔር ወርዶ እንዲህ አይነት የራሱን የሰውን ትግል አይሰራም። እግዚአብሔር የሚሰራው በሰው ነው። እግዚአብሔር በሰው አድሮ ነው ሁሉን ነገር የሚያከናውነው። እንደዛ እግዚአብሔር ብቻውን ይስራ ብሎ ለእግዚአብሔር ጉዳዩን የታው ከሆነ ተሳስተዋል። እግዚአብሔር ሰውን ይረዳል። እግዚአብሔር በተበደሉት ጎን ላይ ይቆማል። እግዚአብሔር በደለኛውን ጊዜን ጠብቆ ምክንያት ይሆናል። ነገር ግን እንደዚህ አይነቶቹን በክህደት አገርን የካዱ ህዝብን የካዱ አይናቸውን ያጨለሙ በሐሰት ላይ የተመሰረተ የመንግስት ወንበር ላይ የተቀመጡ ህዝብን እየገደሉ ደስተኛ የሆኑ በረሃብ በጠኔ የሚፈጁ አንድ ኢትዮጵያዊት ሴትና አንድ ኢትዮጵያዊ ወንድ ከነ ልጆቹ ሜዳ ላይ እያደረ በ10 ቢሊዮን ቤተመንግስት ሰራለሁ የሚለው እግዚአብሔር አላየም። ይሄ ማለት አይቻልም። ስለዚህ እኔ እግዚአብሔር ስራውን እንዲሰራ ለሰው ሰጥቶታልና ህዝቡ ሊታገል ይገባል።
ይገባል። ይሄ ትዕግስት አይደል። ትዕግስት ልካል፣ ትዕግስት ወጋል። ብዙዎች አብይን እርሶ እያሉ አብይን እርሳቸው እያሉ ሲናገሩ ሰማለሁ። ያ ማለት ኢትዮጵያን በማክበር ነው፣ ኢትዮጵያን በመውደድ ነው እሳቸው የሚሉት። ነገር ግን እሳቸው እነሱን እየፈጁ ነው፣ እሳቸው እነሱን እየገደሏቸው ነው፣ እሳቸው አገር እየሸጡ ነው። ኢትዮጵያ እኮ በቀላል አባባል በአብይ መዳፍ ስር ወድቃል። የፈለኩትን አደርጋለሁ ብሎ እኮ ተናግሮ ነው እያደረገ ያለ። የፈለኩትን የሚያስፈልገኝን ነገር ሁሉ አደርጋለሁ ብሎ ነው። ስለዚህ የውጭ ምንዛሪ የጦር መሳሪያ ግዢ እና የጎደለባቸው አንዳንድ ከሚፈልጉት በታች ሆኖ ብዝበዛ ውስጥ ስለገቡ ለብዝበዛ ማጠናከሪያ የሚሆን ገንዘባቸውን ለማከማቸት ከውጭ ምንዛሪ ከብድር ከአይኤምኤፍ ከሌላም ዓለም ላይ ከቻይናም ከአውሮፓም ከተለያየ ቦታ ላይ የውጭ ምንዛሪ የሚገባውን ለራሳቸው ለመከፋፈል ነው። ይሄ በኢትዮጵያ ገንዘብ ሚኒስቴር በኩል ላይ በቀጥታ ተሰርቶ ለአብይና እነሱ የሚከፋፈሉበት ነው። ሚኒስትሩ ይሄንን ስራዬ ብሎ ስራውን ከጀመረበት ጊዜ ጀምሮ ይሄንን እያደረገ ነው ያለው። ይሄ ነው እየሆነ ያለው። ኢትዮጵያ ሀብቷን ብቻ አይደለም ህዝቧንም እያጣች ከ18 ዓመት በታች ያለው ትውልድ በወላጆቹ እጅ ላይ ወድቋል። መማር አልቻለም። ትምህርት ቤት ምግብ ካልበላ ትምህርት ቤት ሄዶ ልጆች ይተኛሉ፣ ያንቀላፋሉ። በተለይ ትንንሽ ልጆች ኤሌመንተሪ ኪንደርጋርተን ላይ እንደዚህ የሚሄዱ ልጆች ትምህርት ቤት ሄዶ እንደሚያንቀላፉ ነው የሚሰማ። ከምን የመነጨ ነው? ምንድነው? ረሃብ ነው። ምንም አልበላውም ይላል። ምንም ሳልበላ ነው የመጣሁት ይላል ህፃን ልጅ። ስለዚህ ወላጅ ደግሞ ምንም ማድረግ ስለማይችል ትምህርት ቤት ሂድ ብሎ ይልካል። እሱም በከተማ ውስጥ በተለይ ጦርነት በማይካሄድበት አካባቢ ላይ ነው። ጦርነት በሚካሄድበት ቦታ ላይ ትምህርት ቤትም የለም። በመጀመሪያ ትምህርት ቤት የሚባል ነገር የለም። ትምህርት ቤት ቀርቶ ሐኪም ቤት እንኳን የለም። ህክምና መሄደው ላይ አይደለ እንደ ድሮን የሚጥሉት። ይሄ በተለይም እንደው ሌላው ቢቀር ጉንጫችን እኮ ሊያስነጨን ይገባል። ዲያስፖራ በተለይ ምን እንደሚያደርግ እንዴት እንደሆነ ዲያስፖራ ምን አይነት እንትን አዚም ውስጥ እንደወደቀ ምን እንደነካውን ያላቅ። የዲያስፖራ እንቅስቃሴ የሞተ ነው፣ ሞቷል። ለምንድነው ዲያስፖራ ምን አይቶት ነው? ምንድነው አይኑን የሸበበው? ምንድነው እሱ እንዴ? አሁን በአርሲ ውስጥ እኮ የተገደሉ ወገኖቻችን እንደገና ደግሞ አሁን ሰሞኑን ካቶሊኮቹ እኮ ሐረርጌ ውስጥ ከነ ቤተክርስቲያን አቃጥሎባቸዋል፣ ፈጅቷቸዋል። ካቶሊኮችን ክርስቲያን የሚባል ክርስትና ሃይማኖት ተከታይ እንዲኖር አልተፈቀደም። ይሄ ሁሉ የሚሆነው ከአብይ ነው። ከአብይ የታዘዘ ትእዛዝ ውሸቱ ነው። አብይ ክርስቲያን አይደለም። አብይ ያሰለጠነ ያለው ሙስሊምን ነው። ሙስሊምም ደግሞ አክራሪ ሙስሊምን ነው። ሌላው ሙስሊም ይገላል። ሌሎቹ ሙስሊሞች ነባር ሙስሊሞች እንዲጠፉ ነው የሚፈልገው። አብይ አክራሪ ሙስሊሞችን ከአልሸባብ ጋራ ግንኙነት ያላቸው ነው እያደራጀ ያለ። ይህንን በደንብ በሃይማኖት ላይ ብትሄድ ማጭበርበሪያ ቦታ ነው። በእምነት ድርጅቶች ውስጥ ገብቶ እምነቶቹን አጭበርብሯቸዋል። በብሔር አጭበርብሯል። በፖለቲካ አጭበርብሯል። በማህበራዊ ጉዳይ ህዝብን ሙሉ አጭበርብሯል። አንዱ ላይ ስነቃበት ወደ ሌላው ይሸጋገራል። ልክ እንደ ኢስስ አይነቱን እየቀየረ ነው የሚመጣው የሚሄደው። አሁን ደግሞ በሚስቴ በኩል ጎንደሬዎች እያለ ወደ ጎንደር ሄዷል። ወንድሞቼ ይላቸዋል እየገደለ። ይሄ ማጭበርበሪያ ትልቁ የማጭበርበሪያ ስልቱ ነው። ሰውየው በዚህ የተካነ ነው። ምክንያቱም የአማራ ባሪያዎቹን ከጎኑ አሰልፏል። የአብይ አማሮች በቃ ለሱ የተገዙ እና አገኘው ተሻገር የመሳሰሉት እነ ታዬ አጽቀሥላሴ እንደዚህ አይነቶቹ እነ ተመስገን ጥሩኔ ጉርሻ ሰጥቶ ኢትዮጵያን ከሸጡ ሰዎች ውስጥ እነሱ ናቸው። እነሱን ይዟቸው ሄዶ ነው እነሱን እየወሰደ ነው አማራ አካባቢ ላይ አማራ ክልል ላይ እየዋሸ አማራን እየፈጀ ያለው። እነሱ ወንድሞቼ ናቸው የምለው እነሱን ነው። ሌላው ወንድሞቹ አይደሉም። ሌላው የአብይ አማሮች ናቸው። ለሱ የተገዙ አማሮች ለሱ ወንድሞች ናቸው። ልክ እሱ ለአረብ ኤሚሬቶች እንደተገዛ ማለት። ስለዚህ በኢትዮጵያ በአጠቃላይ ምንድነው በኢትዮጵያ ውስጥ አብይ አህመድን ተጠቅሞ የሚመራው ኤሚሬቱ ነው። ኢትዮጵያ በኤሚሬቶች ወድቃለች። አረቦች
ኢትዮጵያን ይዟታል። መሬቷን እየመጠጡ ነው። ወርቆቹን በሙሉ ያለው የኢትዮጵያ አንጡራ ወርቅ በሙሉ ለአረቦች ነው የሚሄደው። ኢብን ቅድም እንዳነሳነው የሱዳን በሱዳን ላይ ያለው ትልቅ የወርቅ ማከማቻ እንትኖች ሁሉ ካምዲቲ በኩል ሆነው እየመጠጡ ነው ያሉት። ይሄ በፍጹም ሊረሳ አይገባም። ይሄንን የኢትዮጵያ ህዝብ ሊረዳው ይገባል። በደንብ አድርጎ መረዳት አለበት። ኢትዮጵያ ተሽጣለች። ኢትዮጵያ አዲስ አበባ ከከፊል በላይ ብዙ ክፍለ ከተማዎች ለመሬቶች ተሽጠዋል። በካሽ ይሄንን እንዴት ነው የአዲስ አበባ ህዝብ የማያውቀው? እንዴት ነው የአዲስ አበባ ትውልድ በአውሮፓ በአሜሪካ በተለያየ ሀገር ላይ የተበተነው የአዲስ አበባ ልጆች ይሄንን የማያውቁ? ለምንድነው ተመችቷቸው የሚተኙት? እንደ ምንድነው እሱ? አገር እኮ ገዝተህ እኮ በኋላ በገንዘብ የምታመጣው አይደለም። ብዙ መዘዝ አለ፣ ብዙ ችግር አለ። ስለዚህ ኢትዮጵያን መበታተን ማለት ይሄ ነው። ኢትዮጵያን ማጥፋት ማለት ይሄ ነው። አዲስ አበባን ማጥፋት ኢትዮጵያን አጠፋት ማለት በቃ ዋናው ጭንቅላቱ የአዲስ አበባ ነው። የኢትዮጵያ ጭንቅላት አዲስ አበባ ነው። አዲስ አበባን በዚህ አይነት ከሸጡ ምንድነው ኢትዮጵያ አልተበተነችም አለች። ነገ እንደዚህ ሆናለሁ፣ ነገ ኢትዮጵያ ሄጄ እንደዚህ ያደርጋለሁ። አዲስ አበባ ያለው ደግሞ አሁን ያለው ለዛሬ ማምሻም እድሜ ነው እያለ የሚኖርበት ምንድነው እሱ? ማምሻም እድሜ አይደለም። ማምሻም እድሜ አይደለም፣ ያልፋል። እድሜ ማምሻው ያልፋል። ስለዚህ ትግሉ ከልክ በላይ መጓዝ አለበት። በትር ያነሱት ሰዎች እንኳን መዘንጋት የለባቸውም። ጊዜ ለአብይ መስጠት የለባቸው። ብዙ ጊዜ ብለናል። ፋኖ እንቅስቃሴው በተጠናከረ በተፋጠነ ሁኔታ ህዝብ ይሄ እኮ ምንድነው ክተት ሰራ ህዝብ እኮ ማለት ይቻላል። የኢትዮጵያ ህዝብን ክተት፣ አርሶ አደሩን ክተት፣ ያለህን ይዘህ ውጣ፣ መንገድ ዝጋ፣ ድንጋይ አድርግ፣ ግንድ አስተኛ፣ ወታደር እንዳይሄድ፣ የአብይ ገዳይ እንዳይመጣ መንገዱን ዝጋ። በአንድ ሰሞን ሲጀምሩ በእንደዛ አይነት ነገር ነበረ። እንደሱ ነው መካሄድ ያለበት። ያለበለዚያ 10 ዓመት 20 ዓመት ነገሌ እንደዚህ ሆኖ በዚህ አልፎ ያና ይሄ የተለየ ነው። ያ ኢትዮጵያ ውስጥ ነው የተደረገው። በኢትዮጵያ ትግል ውስጥ እነ ህወሓት እነ ሻቢያ ሲያደርጉ ኢትዮጵያ ነበረች። ዛሬ እኮ ኢትዮጵያ የለችም። ይሄ ነው የሚያስጮህን። ይሄ እኮ ነው የሚያናግረን። አንዳንዶቹማ ገና ምንም የማያውቁት ኢትዮጵያን ፍጹም የማያውቁት ትላንት አብይ የመለመላቸው የአብይ የሚዲያ ሰራዊት ምንም እንትን የማይሉት ከእንስሳ ያነሱ በጣም ከእንስሳ ያነሱ አእምሮ ያላቸው የሚዲያ ሰራዊት ተሳዳቢዎች፣ ነውረኞች፣ ክብር የማያውቁ ሰውን የማያውቁ ከምንም አገር የማያውቁ ዛሬ ለሚሰጠው ለትንሽ ጉርሻ ዛሬ ጉንጫቸው ስላበጠ ዛሬ ይሄ በጣም የሚያሳዝን ነው። የሚዲያ ሰራዊት የሚባለው እነዚህ ናቸው። በብዙ ቦታ እየተዳ ነው ማይ ሀብታሙ እየተዋጋ ነው ያለው። በብዙ ገንዘቡን ይረጫል። ከውጭ ገንዘብ ይምጣልኝ የሚለው እሱን ለማድረግ ነው። ወደፊት ብዙ ገንዘብ ነግጄ ኢትዮጵያ የተቀረችው ሽጬ የራሴን ኑሮ እንደፈለኩት ከጨረስኩ በኋላ ምን ይሆናል የሚል እንትን ስለያዘ እዚህ ላይ ነው ያለው። ይሄን ዝም ብሎ የሚመለከት ትውልድ፣ ደካማ ትውልድ ምን አይነት ትውልድ ነው? ምን አይነት ህዝብ ነው? ይሄን ምስጢር አያውቁትም። አገባቸው አሁን የነገርኩትን ይረዱ። ኢትዮጵያን እየሸጠ ነው። ቀደም ሲል በከፊልም ቢሆን ለአይኤምኤፍ ሽጧል። ኢትዮጵያም አስይዞ ነው የተበደረው። ኢትዮጵያ ተይዛን ዕዳ ውስጥ ናት ኢትዮጵያ። አሁን ደግሞ አዲስ አበባን ለኤሚሬቶች ሽጧል። የት ቦታ እንደሆነ በመግለጫችን ገልጸናል። ከመርካቶ ጀምሮ ልደታ፣ ፒያሳ፣ አጠቃላይ ዙሪያ በሙሉ ተሽጧል። ቅርቆስ፣ ለጋር የለጋር እንቅስቃሴ ያረቦቹን አያዩ፣ የቅርቆስ ያለውን አያዩትም። ክፍለ ከተማዎች እኮ ናቸው ሙሉ የሚሸጡት በሙሉ ተሽጧል። እና ይሄ የማይሰማ ትውልድ ካለ እንግዲህ ምንድነው የምናረው? የት ነው የሚኖረው? ተሽጧል። የት ይኖራል? ሚዲያ ሰራዊት የት ይኖራል? አብይን ለማወቅ የአብይን እርካብና መንበር መጽሐፉን ያንብቡት። ልክ እንደሱ ነው የሚያደርገው አብይ። የነጻነት ሰልፍ መጽሐፍ ማስታወቂያ በግፍ እስረኛው በዶክተር የወንደሰን አሰፋ ኃይለማርያም ከፍተኛ ቁጥጥርና ጥበቃ በሚደረግበት በኦህዴድ ብልጽግና የማክሲመም ሴኩሪቲ እስር ቤት በታላቅ መከራና ጭንቀት የተጻፈ መጽሐፍ የነጻነት ሰልፍ። የአዲስ አበባ ከተማ ተወላጁ ዶክተር የወንደሰን አሰፋ ኃይለማርያም የሕክምና ዶክተር፣ የምጣኔ ሀብት ባለሙያና የስትራቴጂክ ጥናቶች አማካሪ ናቸው። የነጻነት ሰልፍ መጽሐፍ ጸሐፊ ዶክተር የወንደሰን አሰፋ
ከ2010 ጀምሮ በእስር እስከዋሉበት ሚያዝያ 5 2015 ዓ.ም ድረስ በአማራ ህዝብ የህልውና ትግል ውስጥ ዋና ተዋናይ የነበሩ የአማራ ህዝብ ፋኖ አደረጃጀቶችን ወደ አንድ ለማምጣት ሲባል የተቋቋመውን የአማራ ፋኖ አንድነት አመቻች ኮሚቴን በሰብሳቢነት የመሩና በኋላም በተመሰረተው የአማራ ፋኖ አንድነት ምክር ቤት ውስጥ ቁልፍ ሚና የነበራቸው ነበሩ። የነጻነት ሰልፍ መጽሐፍ በይዘቱ የሚከተሉትን ዋና ዋና ጉዳዮች ይዳስሳል። በአማራ ህዝብ ላይ በዘመነ ህወሓት በኢህአዴግ እና በዘመነ ኦሮሞማ በብልጽግና የተፈጸመውን ስርዓታዊና መዋቅራዊ ጥቃት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿ ላይ የደረሰውን ግፍና በደል፣ ወቅታዊውን የአማራ ህዝብ የህልውና ትግል የሚዳስሱ ምልከታዎችን፣ በአጠቃላይ በአማራ ህዝብ ላይ እየተፈጸመ ያለውን መፈናቀልና የዘር ፍጅት በናሙና ማስረጃዎች በማስቀመጥ የአማራን ህዝብ የትግል ምክንያቶችን፣ ግቦችን እንዲሁም የትግሉን መንፈስ ፍንትው አድርጎ ያሳያል። መጽሐፉ ለአማራ ህዝብ፣ ለአማራ የህልውና ትግል ታጋዮች፣ ለአማራ ህዝብ ወዳጆች፣ ስለ አማራ ህዝብ ወቅታዊ ትግል ምክንያት ለማወቅ ፍላጎት ላላቸው አካላትና እንዲሁም የዓለም አቀፍ ማህበረሰብን ታሳቢ ያደረገ መጽሐፍ ነው። መጽሐፉን ለግልም ሆነ ለወዳጅ ጓደኛ ቢገዙና ቢሰጡትም ያተርፉበታል። መጽሐፉ የሚገኙባቸው ቦታዎች ለአውታረ መረብ ተጠቃሚዎች መጽሐፉ በአማዞን በመላው ዓለም በሽያጭ ላይ መዋሉን በደስታ እንገልጻለን። በተጨማሪም በሲልቨር ስፕሪንግ እና በተኮማ ፓርክ ሜሪላንድ፣ በፎልስ ቸርች እና በአሌክሳንድሪያ ቨርጂኒያ፣ በናዝሬት ገበያዎች፣ በጸደይ ገበያና በሃና ገበያ በአሌክሳንድሪያ ቨርጂኒያ የሀበሻ ሱቆች ማግኘት ይቻላል። ለዝርዝር አድራሻቸው ስክሪኑ ላይ ይመልከቱ። ከልብ አመሰግናለሁ። ሌላው እንግዲህ በተለይ የተጀመሩ እንቅስቃሴዎች አሉ። በዲያስፖራውም ያው በጅምላ ሞቀሱ ከባድ ነው። በለንደን በዋሽንግተን ዲሲና አካባቢው በሌሎች አካባቢዎችም እንደዚሁ አልፎ አልፎ ለህዝቡ ድምጽ ለመሆን እንቅስቃሴዎች አሉ። የሃይማኖት አባቶችም ከወትሮ በተለየ ጥቂቶችም ቢሆኑ ድምጻቸውን ለማሰማት እየሞከሩ አሉ። ነገር ግን በተለይ በውጭ ሀገር ደግሞ ይሄ ሁሉ ጭፍጨፋ እየተፈጸመ እንደ መደበኛ ነገር በቤተክርስቲያን ቅጽር ብቻ የሚደረግ ነገር ሳይሆን ከዛ አልፎ በተደራጀ መንገድ ለአሜሪካ መንግስት ለሌሎች ኃይሎችም ኢትዮጵያ ውስጥ እየተፈጸመ ያለው እጅግ አደገኛ የሆነ የአሸባሪዎች እንቅስቃሴ፣ ጸረ ክርስቲያን እንቅስቃሴ ለማንም እንደማይበጅ እንግዲህ በአሩሲ የተፈጸመውን ድርጊት የእስልምና ጠቅላይ ምክር ቤት ጭምር በመግለጫው አውግዟል። ሌሎችም ህሊና ያላቸው አውግዘዋል። ሌሎቹ ግን በአንድ በኩል እዛ ሀገር ላይ ለውጥ እንዲመጣ እንፈልጋለን፣ ከአብይ የተሻለ ስርዓት እንዲመጣ እንፈልጋለን የሚሉ ግለሰቦች እንኳን ይሄንን ጭፍጨፋ ይሄንን ድርጊት ሲያወግዙ አይታይም። ምናልባት የዲያስፖራውን እንቅስቃሴ በተመለከተ በጅምላ ላለመውቀስ ነው። ኖቬምበር 15 እንዲሁ ደግሞ በመላው ዓለም የቨርቹዋል ሻማ ማብራትና የተለያዩ ዝግጅቶችም ታቅዷል። የሰሜን አሜሪካ የአማራ ህብረት በፋና አማካኝነትና ከአማራ ሚዲያ ካውንስል ጋር በመተባበር እየተደረገ ያለ እንቅስቃሴ አለ። የተጀመሩ እንቅስቃሴዎች መጠናከር አለባቸው። በተለይ በአገር ውስጥ እንግዲህ የኢትዮጵያ ጤና ባለሙያዎች ንቅናቄ ባለፉት 7 ዓመታት ከታዩ ሰላማዊ እንቅስቃሴዎች ጎልቶ ከሚጠቀሱ ጥቂቶች አንዱ ነው። ባለፈው አንድ ወር የሥራ ማቆም አድማ አድርገዋል። ሁለተኛውን የሥራ ማቆም አድማ መስከረም 5 ለማድረግ ቀጠሮ ከያዙ በኋላ ያው በተለያዩ ችግሮች አዲስ ደሞዝ ይጨመራል የሚባለውና ውስጥም የተደራጀው ነገር ተመልሶ ተጠናክሮ አለመውጣቱን ተከትሎ ለሁለት ወራት አራዝመው ነበር። እንግዲህ አሁን ህዳር 8 ወይም 9 ሁለተኛ ዙር የሥራ ማቆም አድማ ይደረጋል ተብሎ ነበር። አሁን ባለን መረጃ መሰረት እንጃ የሚደረግ አልመሰለንም። ያም እንግዲህ እነሱ የቻሉትን ያህል እየጣሩ ነው። ነገር ግን ሌላው የመንግስት ሰራተኛ፣ ሌላው መምህር፣ አሽከርካሪዎችም በተለይ ህይወታችን አደጋ ውስጥ ነው በሚል በየቀኑ እየታገቱ ያሉ አሽከርካሪዎች ጭምር በዚህ እንዲሳተፉ ተደጋጋሚ ጥሪ ቀርቧል። ግን ያ አይታይም። የኢትዮጵያ ጤና ባለሙያዎች ንቅናቄ እንግዲህ የተወሰኑ ዶክተሮች ዛሬም በአማራ ክልል ታፍነዋል። ባህር ዳር አካባቢ እንግዲህ 4 ስፔሻሊስት ዶክተሮች ታፍነው ከዚሁ እንቅስቃሴ ጋር በተገናኘ እስር ላይ ያሉበት ሂደት አለ። አንዱ ለአንዱ ድምጽ እስካለመሆን የደረሰበት ደረጃ አለና በተለይ እንዲህ አይነት እንቅስቃሴዎች ሲነሱ እያደጉ እንዲሄዱ ሁሉም የበኩሉን አስተዋጽኦ ለማድረግ መምህራንም ሌሎችም በአገዛዙ ቁጥጥር ስር ካሉ ማህበራት ውጪ ልክ እንደ ኢትዮጵያ ጤና ባለሙያዎች የራሳቸውን ንቅናቄ ፈጥረው በጋራ በቃ የሚሉበትን እንቅስቃሴ ማድረግ ያልተቻለበት ምክንያት ምንድነው? ወደዚህ ከመግባቴ በፊት ሀብታሙ ዲያስፖራ
ዲያስፖራን ብዙ ጊዜ በዚህ መልክ ምሁራንና ዲያስፖራን ስፔሲፊክ እያደረኩ ማነሳው ጉዳይ ምንድነው? ካለን ልምድ አኳያ ሁለት ጊዜ በተለይ በዚህ በኢህአዴግ የተባለው የህወሓት ድርጅት ከመጣ በኋላ ቅንጅት ከዚያም ደግሞ ግንቦት ሰባት በነበረ ጊዜ የነበረውን የዲያስፖራውን ትግል ሁሉም ሰው የሚያውቀው ነው። የዲያስፖራ ትግል ቀላል አይደለም። የዲያስፖራ እንቅስቃሴ እንደዛ አይደለም። በአሁኑ ሰዓት ላይ የያኔ ጉዳይ አይነት እንኳን አይደለም። የአሁኑ በጣም መሪር ነው። በአሁኑ በጣም ክፉ ሆኖ ስለተነሳ ዲያስፖራው ቢንቀሳቀስም እንቅስቃሴው ብልጭ ድርግም እየሆነ ነው ያለው። በሙሉ ኃይል አልተጠቀመም። በብዙ ቦታ ላይ አይገኙም። በብዙ ቦታ ላይ ሲታይ ውስኖች ናቸው። ሙሉ እንቅስቃሴ አይታይም። በተለይ አሁን በአሁኑ ሰዓት ላይ ትልቅ እንቅስቃሴ እያደረጉ ሳይሰለቹ እየታገሉ ያሉት ሎንዶን ያለው ዲያስፖራ ነው እና ይሄ እነሱን የሚያስመሰግን ነው። ምንም እንትን ቢሆን ሌላው ሀገር አሜሪካን በደቡብ አፍሪካ ላይ የነበሩ በጣም ብዙ ኢትዮጵያውያን ያሉበት ነው። ደቡብ አፍሪካ ምናልባት አንቀሳቃሽ ኃይል መሪ የሚሆን ሰው ስለሌላቸው ሊሆን ይችላል። ሌላው ግን አሜሪካን ያለው እንቅስቃሴ ስሎ ነው። በጣም እንደ እንትን አይደለምና በወር በ15 ቀን አንድ ጊዜ ብቅ ጥልቅ ብል ምን ዋጋ አለው? ትግል አይደለም። እኔ በመጀመሪያ የማምነው ምንድነው የውጪ የዲፕሎማሲ ስራ ላይ ያለው ትኩረት አስፈላጊ ነው፣ በጣም አስፈላጊ ነው። ነገር ግን ትልቁ ባለቤቱ ነው። የትግሉ ለውጡን የሚያቃርበው የሚያፋጥነው ራሱ ህዝቡ ነው መነሳት ያለበት። ዲያስፖራ ለዛ ለህዝቡ ደጋፊ ነው፣ ድጋፍ ሰጪ ነው፣ ኃይል ሰጪ ነው። የዲፕሎማሲ ስራ ነው የሚሰራው ዲያስፖራ። ሁሉም አካል ዛሬ አንተ ለጠየቀኝ ጥያቄ ላሁኑ ምንድነው መምህራኑ ምንድነው ሾፌሮቹ ምን ነካቸው? ከጤና ባለሙያዎቹ ጋር የማይተባበሩ የመንግስት ሰራተኞች ምን ሆኖ ነው ለምለው ሌላውንም ህዝብ ማህበረሰብ እድር አለ፣ እቁብ አለ። ቀላል አይደለም። በሁሉ ቦታ ላይ የመገናኛ መንገድ አለ። ነገር ግን ያ መንገድ እቁብ እንዳይሰበሰብ ተደርጓል። ፖለቲካ ይሰበሰብበታል አሉ። ይህንን ኦዲድ በቀጥታ ትዕዛዝ ተሰጥቶት ነው ከአብይ። እቁብ አይሰበሰብም። እድር የለም። እድር አይሰበሰብም። ምናልባት ለቀብር ቢሄድ ነው። ቀብር እንደምንም ተጠራርተው ለቀብር የሚሄድ ከሆነ ነው እንጂ እንደዚህ አይነት ነገር የለም። ያ ልዩነት ፈጥሯል። በብሔር ቅድም ያነሳው ትልቁ ነገር ዝግጅቱ የብሔር ሆኗል። በብሔረሰብ ሆኗል። ከብዛም ደግሞ ከብሔረሰብ አልፎ ደግሞ በጎጥ ሆኗል። ከጎጥ ወደ ጎረቤት ወርዷል። ወንድም ከወንድም ጋር አይተማመንም። መተማመን ጠፍቷል። እንደዚህ አድርገው ነው የሰሩት። ይሄንን ነው መስበር ያለባቸው። ህዝብ መስበር ያለበት ወንድሜ ጋራ የማልገናኝበት፣ ከኢቴ ጋራ የማልገናኝበት፣ ከቁቡ ጋራ ከእድር ጋራ የማልገናኝበት ምክንያት ምንድነው? ለምንድነው የሆነብን? እንዲህ አይነት ስራ የሰራው ማን ነው? ይሄ እኮ ግልጽ ነው ብሎ መውጣት ያለበት ያንን ሲሰብሩ ነው። ሾፌሮቹ ግማሹ ቢሄዱ ሌላው አይሰባሰብም። ሌላው እንትን አይልም። ሞቱን ግን እኩል ነው የሚሞተው። ነገ ተረኛ ነው። የት ጋር እንደሚሞት ነርቶ ከከተማ በአዲስ አበባ ውስጥም እኮ ሾፌር ይገደላል። ምን ችግር አለ? ይገደላል። ቃሊቲ መሄድ አይችልም። ምን ችግር አለ? ስለዚህ ተረኛ ነው፣ የተራ ጉዳይ ነው እንጂ ሾፌሮቹን እነዚህኞቹን ገሎ ይሄኛው ሾፌር ይተዋል ማለት አይደለም። ሾፌሮቹ ካልተባበሩ፣ የኢንዱስትሪ ሰራተኛ ካልተባበረ፣ የዚህ የሐኪሞቹ ትግል ውስን ነው የሚሆነው። ለዚህ ነው ሐኪሞቹ እኮ ሞክሯል፣ መንገድ አሳይቷል፣ ፈልጓል። እነሱ ግን ሌሎቹ ግን አልተባበሩት። ሰራተኛው አልተባበረም። በሰራተኛ ውስጥ የገባው ሰላይ፣ በተለያየ ቦታ ላይ የገባው ይሄ ሆዳም ሰላይ፣ ጎረቤቱን ወንድሙን አሳልፎ የሚሰጥ ሰላይ ነው። እነዚህ ናቸው መንገዱን የዘጉት። ይሄ መንገድ ነው መሰበር ያለበት። ይሄ መንገድ ልሰበር የሚገባው ትግል ነው የሚያስፈልገው። ስለዚህ ይሄ ትግል ከየት ነው የሚጀምረው? ውጭ ላይ ተጋግሎ ቢመጣ ውስጥ ያለው ያንን ይከተላል። ያንን እንዲሰማ እንዲያደርግ ያደርጋልና የውጭው ቀዝቃዛ ነው፣ ደካማ ነው ለማለት ነው። የውስጡ ግን ባለቤቱ ለዛ ነው እኛ ለገበሬው እንግዳው ካልቻላችሁ ለገበሬው ያልነው ለዛ ነው። አርሶ አደሩ ባላገሩ የአገሩ ባለቤት መሄጃ የለው፣ መሸሻ የለው፣ መንገድ አያውቅም። ስለዚህ ባላገሩ ነው። ባላገሩ የሶማሊያ ጦርነትን ተዋግቶ ያሸነፈው የባላገሩ ሚሊሺያ ነው። የአድዋ ላይ ማይጮ ላይ ጦርነት በተለያየ ቦታ ላይ ኢትዮጵያ ላይ በሚደረግበት ጊዜ አገሩን የተከላከለው ባላገሩ ገበሬው ሚሊሻው ነው። ጦርና ጋሻውን ይዞ ፈረሱን ጭኖ የወጣው ባላገሩ
ነው። እሱ ነው ማነቃቃት ያልነው። ለዚህ ነው ይሄ ነው አሁን የሚቀረው። ክተትን ጥሩት ለገበሬ የማትችሉ ከሆነ ለገበሬው ጥሩት። ገበሬው ይውጣ። የሰላሌ ገበሬ ይወጣል፣ የአቦቴ ገበሬ ይወጣል፣ የሸዋ ገበሬ ይወጣል፣ የወለጋ ገበሬ ይወጣል። ጦሩን ጋሻውን ይዞ ይነሳል። ለሱ ስጡት፣ ቅሉን ለሱ ስጡ የምንለው ለዚህ ነው። ስለዚህ የሰለጠነ የተማረ አገሩን የሚያውቅ ዓለምን የሚያውቅ ሊያታግል አልቻለም። ውስኑ ነው እየጣረ ያለው። እሱም በብሔሩ ልክ በተከፋፈለ በክፍፍሉ በቃ ውጭም ያለው እንደዛ ነው። ያ አብይን ጠቅሞታል። የአብይን ብልጽግናን በሚገባ ጠቅሞታል። በብሔር መደራጀት ጠቅሞታል። የጎሳ ዝግጅት ጠቅሞታል አብይን። ከዛ ነው መውጣት ያለበት እና ይሄንን ለማድረግ የግድ አንድነትን ይፈልጋል፣ ህብረትን ይፈልጋል፣ ኢትዮጵያዊነት ይፈልጋል። በጣም በሚያስገርም ነገር አስረግጬ መናገር የሚችለው አብይ መንበርከክ የሚችለው ኢትዮጵያ ላይ፣ ሁሉም በኢትዮጵያ ላይ ሲጠቀለል፣ ኢትዮጵያ ላይ መቆም ሲችል አብይ ያኔ ይጨልምለታል፣ ስርዓቱ ያኔ ይወርቃል። አሁን በኢትዮጵያዊነት አይደለም፣ ሁሉም በየብሔሩ ነው የተደራጀው፣ በየብሔሩ ነው የሆነ ያለ። አመሰግናለሁ ሀብታሙ። ከልብ አመሰግናለሁ። እንግዲህ ተደጋግሞ ተጠቅሷል። ያው አሁን ባለው ሁኔታ ውስጥ እያንዳንዱ የራሱን ኃላፊነት እስካልተወጣ ድረስ ያው ነጻነት ስርዓቱ እንዲወድቅ መፈለግ ብቻ ትርጉም የለውም። ከዚህ ቀደም የነበሩ እንቅስቃሴዎች እንግዲህ በአገሪቱ ትልቅ ልምድ ናቸው። የሌሎች ሀገሮችን ትተን ያንን ማምጣት ነው ያልተቻለው። እርስ በርስ መከፋፈሉ እሱ ነው እንግዲህ ይመስለኛልና ምናልባት ከዚህ ውጪ እንደ መፍትሄ እንግዲህ ሁልጊዜ ያው ችግር ብቻ ማውራት እንዳይሆን እንደ መፍትሄ ይሄን ህዝባዊ እንቅስቃሴ ለማስጀመር በተለይ ሁሉም አንዱን የመጠበቅ ጉዳይ ነው። ህዝቡ ፋኖ መጥቶ ነፃ እንዲያወጣው ይጠብቃል። ነገር ግን የፋኖን እንቅስቃሴ በአንድም ሆነ በሌላ መንገድ ለማገዝ ደግሞ የሚቻልበት ሁኔታ አልታየም። ያን መደገፍ ቢችል ሁሉም በተሰለፈበት መስክ የበኩሉን አስተዋጽኦና ድጋፍ ቢያደርግ ለዚህ ትግል ይሄ ትግል የት እንደሚደርስ ግልጽ ነውና በተሰለፈበትም እንግዲህ በሰላማዊ መንገድም እንንቀሳቀሳለን የሚሉት የሥራ ማቆም አድማ ለማድረግ በአገዛዙ ላይ ጫና ለማድረግ እየሰሩ ያሉትና መብታቸውን ለማስከበር የሚንቀሳቀሱትም ያንዱ መብት መከበር የሌላውን መብት መከበር ሆኖ በጋራ ያለመቆም ችግር ነው። እንግዲህ አንዱ የጤና ባለሙያዎች ንቅናቄ ሰብሮት የነበረው ነገር የብሔር የሃይማኖትን አጥር ሰብረው እንደ አንድ ባለሙያ በጋራ መቆማቸው ነው። መምህሩም እንደ አንድ መምህር፣ ሌላውም ሰራተኛ እንደ ሰራተኛ፣ አሽከርካሪውም እንደ አሽከርካሪ ከዚህ ክልል ነኝ ከዛ ክልል ነኝ ሳይል በጋራ አገራዊ የሆነውን የጋራ አጀንዳውን ይዞ መቆም አለመቻል ነውና ምናልባት በዚህ ረገድ እናንተ እንደ መፍትሄ የምታነሷቸው ነገሮች አሉ ወይ? ዝም ብሎ ለአርሶ አደሩ ትግሉን ስጡት አቅቷችኋል ብቻ ሳይሆን መፍትሄስ የለውም ወይ? እኛ ብዙ ሞክረናል። ትግሉ ለአርሶ አደሩ ስንል ስጡ የምንለው ማንን ነው? ማናቸው ስጡ የምንላቸው? አርሶ አደሩ ማንን ነው የሚጠብቀው? አርሶ አደሩ ዝም ያለው ምንድን ነው ብሏል ወይ? በአርሶ አደሩ ላይ ይሄ በርደን አልደረሰበትም ወይ? በአርሶ አደሩ ላይ እየወረደ ያለው ናዳ ቀላል ነው ወይ? አርሶ አደሩ እህሉን እያጣ አይደለም ወይ? አርሶ ደክሞ ለፍቶ ጎልጉሎ በዝናብ በውርጭ በፀሐይ ደርቆ ያመረተው ጨካኞች በእሳት ሲያቃጥሉ ነገ ልጆችን መግባለሁ ለልጆቼ እንደዚህ ሆናለሁ ብሎ ያዘጋጀውን ሲያጠፉ አርሶ አደሩ ተጠቂ ነው። አርሶ አደሩ በሸመታ ቢሆን ተጠቂ ነው። ከውጪ ከከተማ ገዝቶ እኮ የሚወስደው ያንን እህል ሽጦ ነው። ስለዚህ አርሶ አደሩ ረሃብተኛ ሆኖ እንዲያልቅ ነው ስርዓቱ የሚፈልገው። ስለዚህ ነው ለአርሶ አደሩ ተውላቸው ያልነው እና መፍትሄው ሌላ አማራጭ ነው የምንለው። እንግዲህ የተደራጀ የተዘጋጀ ኃይል አለ የምንለው ፋኖ ክተቱን ይጥራ፣ ፋኖ ገበሬውን ይጥራ፣ ፋኖ ቅድም ያነሳሁት አለ መንገዱን እንዲዘጋ እንዲተባበር ያለህን ውጣ ይዘህ ውጣ ታገል ብሎ ሆ ብሎ እንዲወጣ መታገል ነው። ፋኖ አሁን በትግራይ ላይ ሊነሳ ያለው ጦርነት ማስቆም አብሮ ጦርነቱን የሰሜኑ ጦርነት ሰሜንን ለማጥፋት የተነሱበት ምክንያት ግልጽ ነው። ሰሜን ካለ ብልጽግና እንደማይኖር ያቅ። ስለዚህ ሰሜኑ ከመጥፋት የሚድነው የትግራይ ኢትዮጵያዊነትን በደንብ መጨበጥና ከትግራይ ህዝብ ጋር ህወሓትን አይደለም። እንዴ ስንል ህወሓትን አይደለም። ህወሓት ለዚህ ነገር እሺ የሚል አይደለም። ህወሓት የራሱ ዓላማ አለ፣ የራሱ ፕላን አለ፣ እቅድ አለ ያላለቀ። እሱ ጨረስኩ ብሎ በኋላ ላይ ወደኋላ
ሁኔታዎቹ ሳይመቹ በየጊዜው የሚያነሱት ፕሪቶሪያ የሚሉት ነገር አለ። እሱ አይደለም የትግራይ ህዝብ ጥያቄ አይደለም፣ ፕሪቶሪያ አይደለም። ስለዚህ ለኔ የሚመስለኝ ምንድነው አማራው ሁሉንም ኢትዮጵያዊ ክተት ተንቀሳቀስ ፋኖ ብሎ ገበሬውን ማንቀሳቀስ መቻል አለበት። አማራና ኢትዮጵያን መለየት አይቻልም፣ በፍጹም አይቻልም። አማራ ከኢትዮጵያ ተለይቶ አይኖርም፣ የለውም። አማራ ኢትዮጵያ ፈጣሪዎች ናቸው። ስለዚህ አማራ ፋኖ ትግሉን ለህዝቡ ወደ ህዝቡ ይጣለው፣ ጥሪ ለህዝቡ ያድርግ፣ ለህዝቡ ጥሪ ያድርግ። ያኔ ክተት ይጠራ ክተት። ምክንያቱም አንደኛ ረጅም ጊዜ በሆነ ጊዜ ውጊያው ረጅም የሆነ በሚሄድበት ጊዜ ሁሉ ሰው እየሞተ ነው ያለው፣ ሰው እየደከመ ነው ያለው፣ ገበሬው ተስፋ እየቆረጠ ነው ያለው። ይሄንን አብይ አህመድ ይፈልጋል ይሄንን። ስለዚህ እንዲህ አይነት ነገር እንዳይሆን ክተት ይጥራ፣ ገበሬውን ይጥራ። አንተነ ወትሮም ቢሆን አገሪን የጠበቅከው፣ አንተነ የአገር ጠላትን ያስወገድከው፣ አንተነ አገሪን ጠብቀ ያቆየው። ያንተ አገር አሁን ተደፍሯል፣ አገሪ ተበትኗል። ይሄን ነገር እናድን፣ እርዳን፣ ውጣ፣ ክተት ብሎ መጥራት መቻል አለበት የሚል ነው። የተደራጀ ሌላ ኃይል ስለሌለ ሌላ ፖለቲካ ድርጅት ይሄ በየእንትኑ ላይ የፖለቲካ ድርጅት ሰው ሞተ መግለጫ ማውጣት፣ ሰው ሞተ ፍርማ መፈራረም ምናምን ይሄ ዋጋ የለውም። እሱ አይደለም፣ እሱ ህዝብን የሚያስተባብር ሆኖ አላገኘንም። እዚህ ነው እኛ ፖለቲካ ድርጅቶች አይደለንም። እኛ መንገድ አሳዮች አክቲቪስት ነን። እኛ ያ ነው አክቲቪስት መንገድን ያሳያል፣ ያ ህዝብን ያነቃቃል፣ ዲፕሎማሲ ስራ ይሰራል፣ የተለያየ አለ፣ የኛ ስራ አለ። እኛ ያንን ለማድረግ ስለማንችል እና ክተትን መጥራት ያለበት ዱላ ያነሳው ነው። ክተትን መጥራት መቻል አለበት። ተቀባይነት አለው ፋኖ ክተትን ለመጥራት ተቀባይነት አለው፣ ይህ ተሰምነት አለው፣ በኢትዮጵያ ህዝብ ዘንድ ተቀባይነት አለው። ይሄን ተቀባይነት በእጁ እንዳለ ያለውን ይዞ ህዝብን ተባበረኝ፣ ውጣ፣ አብረን እንታገል፣ ክተት ብሎ ለአንድ ሳምንት ክተትን ቢያደርግ ስርዓቱን ማንበርከክ ይችላል። እሱ ከመሬት ቀርቶ ከአሜሪካ ከሌላም ሀገር ላይ የተገዛ መሳሪያ ላይሰራ ይችላል። ህዝቡ ክተት ካለ የት ይሄዳል? ህዝቡን ክተት መጥራት መቻል አለበት። ይሄ ነው ማን ነው ማድረግ ያለበት ለምላልከን በአሁኑ ሰዓት ላይ ህይወት እየገበረ ያለው በሁሉ እምነት የተጣለበት በአማራ ፋኖ ላይ ነው ያለው። ፋኖ ነው ይሄንን ማድረግ ያለበት። ከልብ አመሰግናለሁ እንደወትሮው ዶክተር ሺዋፈራው ኩራቱ። ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለነበረን ቆይታ እግዚአብሔር ይስጥልን። መልካም ጊዜውን ለው። እኔም አመሰግናለሁ ሀብታሙ። አሜን። ከልብ አመሰግናለሁ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።